ሰላም ለእናንተ ይሁን ቅዱሳን፣ በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት ኃይሉ ከመለኮት ምንጭ ዓለም አቀፍ ቤተ ክርስቲያን። ዘውትር ማለዳ የሚደረገው ቀንን የመዋጀ ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው ሮሜ ምዕራፍ 8 ከቁጥር 31 እስከ 32 ያለውን ይሆናል። አብረን እናንብበውና እንጸልያለን። ሮሜ ምዕራፍ 8 ከቁጥር 31 እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ይደግመዋለሁ። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? የእግዚአብሔር ስም ለዘላለም ይባረክ። ሲነበብ እንደሰማችሁት ሐዋርያው ቅዱስ ጳውሎስ ሊገልጽ የሚፈልገው ነገር አለ። በዚህ ክፍል ላይ ለማን ነው ሊገልጽ የሚፈልገው? ላመኑት በክርስቶስ ኢየሱስ አምነው ለዳኑት ነው። ይሁንና እነዚህ በክርስቶስ አምነው የዳኑት ስለዳኑ ችግር የለባቸውም ማለት አይደለም። መከራ ይደርስባቸውም ማለት አይደለም። ከየትኛውም በዓለም ካለው ነገር ነፃ ወጥተዋል ማለት አይደለም። ችግር ሊደርስባቸው፣ መከራ መገፋት ሊደርስባቸው፣ መገፋት ስድብ ሊደርስባቸው፣ ተቃውሞ ቁጣ ሊነሳባቸው ይችላል። አልፎም ደግሞ ሊራቡ ይችሉ ይሆናል። ሊጠሙ፣ ብቸኝነት ሊሰማቸው ይችሉ ይሆናል። ነገር ግን አንድ ዋስትና እንዳላቸው ጳውሎስ ይጠቁማል። እንዲህ በማለት እግዚአብሔር አብ አንድ ልጁን እስከ መስጠት ድረስ ወዶናልና እንዲሁም ደግሞ ወዷቸዋልና። ልጁን ክርስቶስ ኢየሱስን እስከ መስጠት ከወደደማ ከእርሱ ጋር የሚያስፈልገንን ሁሉ ሊሰጠን ይችላል። ምንድን ነው የሚያሳስበን? እነዚህ ያስፈልጉናል ብለን ከምናስባቸው ነገሮች በሙሉ በልጁ በክርስቶስ ኢየሱስ ላይ ያለው ፍቅር ትልቅ ነው። ስለዚህ ትልቅ ፍቅር የጣለበትን የሚወደውን አንድ ልጁን ክርስቶስ ኢየሱስን መስጠት ከቻለ የሚያስፈልገንን መስጠት ለእርሱ ቀላል ነው እያለ ነው። ዛሬ በዚህ ማለዳ በኢየሱስ ክርስቶስ ስም በቀናችሁ ላይ፣ በመንገዳችሁ ላይ፣ በጤናችሁ ላይ፣ በአገልግሎታችሁ ላይ፣ በእያንዳንዱ እርምጃችሁ ላይ፣ በሚገጥማችሁ ውጣ ውረድ ችግሮቻችሁ ላይ፣ በሚገፏችሁ ፊት፣ በሚቃወሟችሁ ፊት፣ በሚሰድቧችሁ ፊት፣ በሚተችሁ ፊት በብቃት መቆም የምትችሉበት አቅማችሁ በሙላት የሚገለጥበት በእግዚአብሔር ላይ ያላችሁ እምነት የሚታደስበትን ብሩህ ቃል በቀናችሁ ላይ በኢየሱስ ክርስቶስ ስም አወጅኩ። የእግዚአብሔር ችሎታ ለማዳን ተገናኛችሁ። አስባችኋል? ቃሉ ሲናገር ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? አረ በኢየሱስ ክርስቶስ ስም በዚህ ማለዳ መቀበል ሆነልን። እግዚአብሔር ከክርስቶስ ኢየሱስ ጋር ለአንተ ያዘጋጀው ጤና፣ ለአንተ ያዘጋጀው ደስታ፣ ለአንተ ያዘጋጀው ጽድቅ፣ ለአንተ ያዘጋጀው የዘላለም ሕይወት፣ በዚህ በዘላለም ሕይወት ውስጥ ደግሞ መኖር የምትችልበትን ክብር፣ እረፍት፣ ሰላም፣ በጎነት አቀናጅቷልና በትንሣኤው ጌታ በኢየሱስ ክርስቶስ ስም በመገረፉ ቁስል በኩል እነዚህ ሁሉ ለአንተ ተዘጋጅተው ለአንተ ተሰጥተዋል። ለአንቺ ተዘጋጅተው ለአንቺ ተሰጥተውሻል። በኢየሱስ ክርስቶስ ስም መቀበል ሆነልሽ፣ መቀበል ሆነልህ፣ መገናኘን ሆነልህ። እያወራው እያለው ታስተውላላችሁ። ስለዚህ ነገር ምን እንላለን? ስለ የትኛው? አያችሁ፣ እግዚአብሔር ጽድቅን ለሚያስፈልግ ሁሉ ጽድቅን እንድንቀበል ክርስቶስ ኢየሱስን ሰጥቶናል። የኃጢአትን ስርየት ለመቀበል በልጁ በክርስቶስ ኢየሱስ በደሙ በኩል ኩነኔያችንን፣ ኃጢአታችንን በሙሉ አስወግዶልናል። ከደዌያችን እንድንፈወስ በመገረፉ ቁስል ፈውስ ለእኛ ተለቋል። ታዲያ እነዚህን በዝርዝር ከላይ የተቀመጡትን ከቁጥር 1 ጀምሮ እስከ ቁጥር 28 ድረስ ባለው ይህንን ያወራና 28 ላይ እንዲህ ይላል፣ እግዚአብሔርን ለሚወዱት
እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ ይህንን እናውቃለን ይላል። ዋው! ይሄ በግልጽ የሚታወቅና የተገለጠ ከሆነ ጳውሎስ ምክሩን ሲያጠናክር እንግዲህ ቁጥር 33 ላይ ለገዛ ልጁ ያልራራለት ብሎ ይጀምራል። አስባችኋል? ክርስቶስ ኢየሱስ አንተን ለማዳን፣ እኔን ለማዳን፣ አንቺን ለማዳን፣ እኛን ለማዳን ደሙን ሰጥቷል። እግዚአብሔር ደግሞ ለእኛ ያለውን ጥልቅ ፍቅሩን ለመግለጥ ልጁን ክርስቶስ ኢየሱስን ሰጥቷል። ታዲያ ሲርብሽ ዝም ብሎ የሚያይሽ ይመስልሻል? ስትታረዝ፣ ብቸኝነት ሲይዝ፣ ስትገፋ ዝም ብሎ የሚመለከትህ ይመስላል? በእውነት አይደለም። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አሳልፎ አይሰጠንም? ኦ በኢየሱስ ክርስቶስ ስም በክርስቶስ ኢየሱስ በመስቀል ሥራ በኩል እግዚአብሔር ለአንተ በዘላለማዊ ዕቅዱ የያዘውን ጽድቅን ሰጥቶሃል፣ ሕይወትን ሰጥቶሃል፣ እውነትን ገልጦልሃል፣ ብርሃንን አብርቶልሃል። ከዚህ ሁሉ ጋር ደግሞ ነፃነትን ሰጥቶሃል፣ ፈውስን ሰጥቶሃል፣ እውነትን ሰጥቶሃል፣ ድል መንሳትን ሰጥቶሃል፣ መድኃኒትን ሰጥቶሃል። ለጤና የሚያስፈልገውን እንደሰጠ ሁሉ የምትለብሰውን፣ የምትበላውን፣ የምትጠጣውን ሁሉ ሰጥቶሃል። እንዳትራብ ክርስቶስ ኢየሱስ ስላንተ ተርቧል። እንዳትጠማ ስላንተ ክርስቶስ ኢየሱስ ተጠምቷል። ተጠማሁ አለ በመስቀል ላይ ሆኖ። ተርቦ በዲያብሎስ ተፈተነ። ይህንን ድንጋይ ዳቦ አድርገህ ብላ እስኪባል ድረስ ይህንን ሁሉ ክርስቶስ ስላንተ ሆኗል። እርቃኑን በመስቀል ላይ ወጥቷል። አንተ ለብሰህ እንዲያምርብህ በኢየሱስ ክርስቶስም ለዚህ ሁሉ የመገረፉ ቁስል ታይቷልና ስላንተ ቆስሏልና በመገረፉ ቁስል ተፈውሳችኋል እንደብል እንደ እግዚአብሔር ቃል በክርስቶስ ኢየሱስም በረከትን መገናኘት ሆነ፣ ፈውስን መገናኘት ሆነ፣ ጤናን መገናኘት ሆነ። በደሙ በኩል ጽድቅ ተሰጥቷልና ጽድቅን በሕይወት እየኖርክ እግዚአብሔርን እንድታመሰግን በኢየሱስ ክርስቶስም ሕያው ዘላለማዊ መልካም በር በፊትህ ተከፈተ። ይህንን መልካም በር ከእግዚአብሔር እጅ ተገናኘኸው። በኢየሱስ ክርስቶስም ቀንህ የምስጋና የእልልታ ሆነ ብዬ ባረክ። ለዘላለም ተባርከሃል፣ ተባርከሻል። ሻሎም። ይህንን ጸሎት አብራችሁኝ የጸለያችሁ እንደተባረካችሁና ሐሴት እንዳደረጋችሁ ተስፋ አደርጋለሁ። ይህ ከሆነ ሌሎችም ደግሞ እንዲባረኩ እንዲጽናኑ ሼር፣ ኮፒ ሊንክ፣ ዲዩት እንድታደርጉ በጌታ ፍቅር አሳስባችኋለሁ። መልካም ሆኖላችኋል። ተባርካችኋል።